በእንግሊዝ ፕሪሚየር ሊግ 30ኛ ሳምንት የመጨረሻው ጨዋታ ዛሬ ምሽት 4 ሰዓት ጀምሮ በቼልሲና ቶተንሃም መካከል ስታንፎርድ ብሪጅ ላይ ይደረጋል። በተለይም ለቼልሲ አራት ውስጥ ገብቶ ለማጠናቀቅ የሚደረገው ትግል አካል የሆነ ክለብ ስለሆነም የሚያስፈልገው ጨዋታ ነው። ኒውካስል ዩናይትድ እና ማንቸስተር ሲቲ አሸንፈው ቼልሲ ወደ 6ኛ ደረጃ ወርዷል። አሁን ሌስተር ሲቲን 2-0 አሸንፏል ማንቸስተር ሲቲ። ኒውካስል ዩናይትድም ድል ቀንቶታልና የማያሸንፍ ከሆነ ወደ 4ኛ ደረጃ ተመልሶ አይመጣም። ስለዚህ ማሸነፍ ግዴታ ይሆናል ወደ 4ኛ ደረጃ ለመመለስ። ማንቸስተር ሲቲ 51 ነጥብ፣ ኒውካስል ዩናይትድ 50፣ ቼልሲ 49 ነጥቦችን ይዘው ነው 4ኛ፣ 5ኛና 6ኛ ደረጃ ላይ የተቀመጡት። ከኢንተርናሽናል ብሬክ በፊት ወይም ከብሔራዊ ቡድን ጨዋታዎች አስቀድሞ ቼልሲ ከ6 ጨዋታዎች 3ቱን ተሸንፎ ነበረ። የቀሩትን 3ቱን ጨዋታዎች አሸንፏል። ግን ደግሞ ማንቸስተር ሲቲም ኒውካስል ዩናይትድም ከቼልሲ ተከታትለው የሚገኙ ክለቦች በተመሳሳይ መንገድ ሲጓዙ ስለነበረ 4ኛ ደረጃውን አስጠብቆ ቆይተዋል። አሁን ግን ቀድሞት የተጫወቱት እነዚህ ሁለት ክለቦች ስላሸነፉ ቼልሲም የማሸነፍ ግዴታ ውስጥ ሆኖ የሚያደርገው ጨዋታ ይሆናል። ካለፉት 8 የፕሪሚየር ሊግ ጨዋታዎች 4ቱን አሸንፎ 4ቱን ተሸንፏል። 4ቱም ጨዋታዎች ያሸነፋቸው በሜዳው ያደረጋቸው ጨዋታዎች ናቸው። ከሜዳው ውጭ ያደረጋቸውን 4 ጨዋታዎች ደግሞ ተሸንፏል እና ዛሬ ያው በሜዳው ስለሚጫወት የቀደሙትን ጨዋታዎች ፓተርን ከተመለከትን ሊያሸንፍ ይችላል የሚል ግምት መስጠት እንችላለን። በዛ ላይ ደግሞ በቅርቡ ከቶተንሃም ጋር ያደረጋቸውን ጨዋታዎች በበላይነት መፈጸም ችሏል። 3 ተከታታይ ጨዋታዎችን አሸንፏል። ካለፉት 12 ጨዋታዎች 9ኙን ቶተንሃምን አሸንፏል። በአንዱ ብቻ ነው የተሸነፈው። የምዕራብ ለንደኑ ቡድን በሊጉ ብዙ ጊዜ ያሸነፈው ቡድን ቶተንሃም ነው። 36 ጨዋታዎችን አሸንፏል። ስለዚህ የለንደን ደርቢ ቢሆንም ዘንድሮ ቶተንሃም ያለበት አቋም በጣም ደካማ ነው። ምናልባት በዩሮፓ ሊግ ዋንጫውን የሚያሸንፍ ከሆነ ነው እንጂ ወደ ቻምፒየንስ ሊግ መምጣት የሚችለው በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ ወደ አውሮፓ ውድድሮች መምጣት ለቶተንሃም የሚቻለው አይመስልም። ከዚህ በኋላ በጣም ደካማ የውድድር ዓመት ነው እያሳለፈ የሚገኘው። በዛ ላይ ደግሞ በቼልሲ በቅርብ ጊዜያት የበላይነት ስለተወሰደበት በዚህም ጨዋታ ለቼልሲ እድል ብንሰጥ ጥሩ ግምት ሊሆን ይችላል። ካለፉት 3 ጨዋታዎች ደግሞ ቶተንሃም በቼልሲ ሲሸነፍ 10-4 በሆነ ውጤት ነው። ቼልሲ ጎሎችንም እያስቆጠረ ጭምር ነው የሚያሸንፈው። ቶተንሃም ዘንድሮ በለንደን ደርቢ በጣም ተቸግሯል። ደርቢዎች ተቸግሯል። በ9 ጨዋታዎች 10 ነጥቦችን ብቻ ነው የወሰደው። በ3ቱ ጨዋታዎች ተሸንፎ 3ቱን ጨዋታዎች ብቻ አሸንፎ በ5 ጨዋታዎች ተሸንፏል። በአንድ ጨዋታ ባቻ ውጤት አጠናቋል። የዛሬ ምሽቱም ጨዋታ የለንደን ደርቢ ጨዋታ ነው። ማርክ ኩኩሬያ በብሪጅ ያለፉት 2 ጨዋታዎች ከቶተንሃም ጋር በተደረጉ ጨዋታዎች ጎሎችን አስቆጥሯል እና ቶተንሃሞች ዛሬም ሊጠነቀቁት የሚገባ ተጫዋች ነው። ሁለቱም ክለቦች ግን በለንደን ደርቢ ተሸንፈው ነው የመጡት። አርሰናል ቼልሲን አሸንፏል። ቶተንሃም ደግሞ በፉልሃም 2-0 መሸነፉ ይታወሳል እና ከሽንፈት ለማገገም የሚያደርጉት ጨዋታ ነው። ኢንዞ ማሬስካ የቼልሲው አሰልጣኝ ኮል ፓልመር፣ ኒኮላስ ጃክሰን እና ማዱዌኬ ለጨዋታ ዝግጁ ናቸው ብለዋል። በጣም አሪፍ ዜና ነው ለቼልሲ ጨዋታዎችን በተከታታይ ያሸነፈ የዋንጫ ተፎካካሪ በሚመስልበት ጊዜ በተለይም ደግሞ የኮል ፓልመር እና የኒኮላስ ጃክሰን ጥምረት በጣም አስፈላጊ ነበረ። በርካታ ጎሎችን ኮል ፓልመር ሲያስቆጥር ኒኮላስ ጃክሰን ትልቅ አስተዋጽኦ አድርጓል። ሁለቱም በጉዳት ምክንያት አልነበሩም። በተለይ ኒኮላስ ጃክሰን ለረዥም ጊዜ ተጎድቶ ነበር የነበረው። የዚህም ተጫዋች መመለስ ለቼልሲ አስፈላጊ ነው። አሰልጣኙ ግዙፍ ጨዋታ ነው ብለዋል። የለንደን ደርቢ ነው። በእርግጥ ትልልቅ ክለቦች ናቸው እንዳሉት በጣም ትልቅ ጨዋታ ነው። አንድ ቡድን በሌላ ተመሳሳይ ቡድን ላይ በፕሪሚየር ሊጉ ብዙ ጎሎችን ሲያስቆጥር 1ኛ ደረጃ ላይ የሚቀመጠው አርሰናል ነው። ኤቨርተን ላይ 124 ጎሎችን አስቆጥሯል። ቼልሲ ቶተንሃም ላይ፣ ሊቨርፑል ኒውካስል ዩናይትድ ላይ እና ማንቸስተር ዩናይትድ ኤቨርተን ላይ 120 ጎሎችን አስቆጥረዋል። ስለዚህ ቼልሲ ብዙ ጎል ካስቆጠረባቸው ቡድኖች መካከል አንደኛውን ነው ምሽት የሚገጥመው። በቶተንሃም በኩል ይህን ጨዋታ ማሸነፍ ምናልባት ለቀጣይ የዩሮፓ ሊግ ጨዋታም ትልቅ አስተዋጽኦ ያደርጋል። በፕሪሚየር ሊጉም ከ10ኛ ደረጃ ከወገብ በላይ ሆኖ ለማጠናቀቅ የሚረዳው ይሆናል። ጄምስ ታርኮስኪ ትናንት ምሽት አሌክሲስ ማካሊስተር ላይ ጥፋት ሰርቶ ነበረ። በጣም ከባድ ጥፋት ነው የሰራው። በጨዋታው ቀይ ካርድ ይመለከታል ብለው ነበረ ብዙዎች የሚጠብቁት። በተለይም ደግሞ የሊቨርፑል ደጋፊዎች ያንን ጠብቀዋል። በእርግጥ ቀይ ካርድ የሚያሰጥ ጥፋት ነበረ የሰራው፣ ግን አልተሰጠውም። ቢጫ ካርድ ነው የተሰጠው። ቫርም ተመልክተዋል። ዳኛው የዳኞች የበላይ የእንግሊዝ እግር ኳስ የዳኞች የበላይ አካል ተጫዋቹ በቀይ ካርድ መውጣት ነበረበት ብሎ ዛሬ አምኗል። 11ኛው ደቂቃ ላይ ስለነበረም ሊቨርፑሎች ጎሉ ለማስቆጠር ብዙ ሊቸገሩ አይችሉም ነበር። በ10 ተጫዋች ቢሆን በቀላሉ የሚያሸንፉት ጨዋታ ይሆናል። እንደ ምሽቱ ብዙ
ጉልበት ላያወጡ የሚችሉበት ጨዋታ ይሆን ነበረ። በ10 ተጫዋች ሲሆን ያው የቁጥር ብልጫ ስለሚኖራቸው ማለት ነው። አሰልጣኝ አርነ ስሎት ማመናቸው በጣም ጥሩ ነው ብለዋል። ከዚህ አስቀድሞ ከወር ከ15 ቀን በፊት በተመሳሳይ ዳኞች የበላይ አካል ዘንድሮ 13 ስህተቶች ተፈጽመዋል ብለው አምኖ ነበረ። ከአምናው አንጻር ከተመለከትን ግን በተመሳሳይ ወቅት ብዙ ስህተቶች ቀንሰዋል። ስለዚህ በጣም አሪፍ ነው። ውሳኔዎች የሚወሰኑበት ደቂቃም እየቀነሰ መጥቷል እና በተከታታይ በአመታት ውስጥ እየቀነሰ ወደ አሪፍ ደረጃ ይደርሳል የሚል እምነት አለው። ከትናንቱ በጣም አሪፉ ነገር ሊቨርፑል ማሸነፉ ነው። ቀይ ካርድ ሳይመለከት ይሄ ተጫዋች ኤቨርተን ቢያሸንፍ ምን ያህል አስቸጋሪ እንደሚሆን መገመት ይቻላል። ሊቨርፑል አሸንፏል። በዛ ላይ ደግሞ ማካሊስተርም ጉዳቱ ከባድ ቢመስልም በዚህ ታክል ብዙ አልተጎዳም። በመጨረሻም የዕለቱ ምናልባት ትልቁ ዜና ጋብርኤል ማጋላየሽ በጉዳት ከውድድር ዓመቱ ውጭ ሆኗል። ለአርሰናል ደጋፊዎች በጣም መጥፎ የሚባል ዜና ነው። ክለቡ ይህንን በይፋ ዛሬ አሳውቋል። ከፉልሃም ጋር በነበረና አርሰናል 2-1 ባሸነፈው ጨዋታ የጡንቻ መሳሳብ ጉዳት አጋጥሞት ወጥቶ ነበረ። በዛ ላይ ደግሞ ከጥቂት ቀናት በኋላ በሚቀጥለው ሳምንት አጋማሽ ላይ ከሪያል ማድሪድ ጋር ተጠባቂ የቻምፒየንስ ሊግ የሩብ ፍጻሜ ጨዋታ አለው። በዚህ ጨዋታ ላይ ከሚጠበቁ ተጫዋቾች መካከል አንደኛው ነው፣ ተከላካይ ነው። የሪያል ማድሪድ ደግሞ ትልቁ ጥንካሬ ፊት መስመር ላይ ያሉ አጥቂዎች ስለሆኑ የዚህ ተጫዋች መኖር ይጠበቅ ነበረ። ተጎድቷል። ቀዶ ሕክምና ይፈልጋል ብለዋል ክለቡ። ቀጣይ አመት ነው ሊመለስ የሚችለው ሊጫወት የሚችለው ክረምት ላይ የማገገም ሂደቱ ይጠናቀቅና ቀጣይ አመት ደግሞ ይመለሳል ብለዋል ክለቡ። ለአርሰናል ጥሩ ዜና አይደለም።